ቤተሰብ በጣም ነው የተሰማኝ። ማርያምን ነው የምላችሁ። የፈራነው ነገር ነው የደረሰ። የፈራነው ነገር ደረሰ። አብርሽ የሚናገረውን ራሱ እያወቀ አይደለም። እግዚአብሔር ነው የምላችሁ። አብርሽ የሚናገረውን ራሱ እያወቀ አይደለም። ምንድን ነው የምትይ? ምን ልበላት እያለ እኮ ነው እየተናገረ ያለ። ገባችሁ አይደለ? አብርሽን አደንዝዘውታል። አብርሽን አፍዘውታል። አደንዝዘዋለች ስላችሁ ጠዋት እየነገርኳችሁ ነበረ። ምንም ሁላችሁም አልሰማም ብላችሁ ነው የነበራችሁ። አያችሁ አይደለ? በባለፈው የሰጠችውን መስቀል አልፈልግም ብሎ የመለሰላትን መስቀል አስራለታለች አንገቱ ላይ። ይኸው እንደምታዩት አንገቱ ላይ ነው ያለው ማለት ነው። ተቃጠልኩ ተምር። እቺ ባለየ እቺ ልክስክስ፣ በዚህ ልክስክስ ልጅ እንዲህ ተጠምዶ አብርሽ ማየት አያናዳችሁም? ቡዜ እኮ ቅድም ተናግራለች። ዴቭ ግን እዚህ ውስጥ ስላለበት እጁ ስላለበት ነው እንዴ ምናምን እያለ እንትን ሲል እኔ ፈርቼ ነበር ቅድም ማለት ነው። ገባችሁ አይደለ? ቤተሰብ ድምፁ ራሱ እኮ ልክ አይደለም። የአብርሽ ድምፅ እንደዚህ ነው እንዴ? የአብርሽ ድምፅ እንደዚህ ነው? የአብርሽ ድምፅ የሆነ የሚናገረው እንደዚህ ነው እንዴ? ድምፁ እንደዚህ ነው? ድምፁ እኮ ተዘግቷል። በጭስ እኮ ነው ቤት አንድ ክፍል ቤት አድርጋ እኮ በጭስ ስታፍነው ነው የሰነበተች እና ድምፁ ተዘግቷል። ድምፁ የአብርሽ ድምፅ ይሄ ነው? የአብርሽ ድምፅ ይሄ ነው ወይ? ንገሩኝ ማርያምን። ቆይ ላሰማችሁ። ከምር የአብርሽ ድምፅ ይሄ ነው ወይ? የአብርሽ እንደዚህ አይነት ድምፅ አለው ወይ? እስኪ ንገሩኝ። ከምሬንም ነግራችሁ እና ሩታ ፕሊስ ወደ ነበረበት መልሹ። ከምሬንም ነግራችሁ ነው ያላቀም እንጃ። በቃ እሷን ነው የሚያየው፣ እሱን ነው የሚያየው፣ እሱን ነው የሚያየው፣ እሷን ነው የሚያየው። የሚናገረውን እንኳን ራሱ እንትን አይልም እኮ። ፈጣሪ ተመሰገነ ይሁን ብያለሁኝ ለሁሉም ነገር። እጅግ በጣም በጣም ደስተኛ ነኝ። እንግዲህ በደንብ ትላንትና በደንብ ኢንጆይ እያደረግን ነበረ። ከትላንት በደንብ ሰለብሬት እያደረግን መሆን የምፈልገው እና ሌላ ማወቅ ያለሁት ነገር ካለ ንገሪኝና ታሳውቃለሁ። ሰማችሁት? ሩታን ነው የምፈልገው እኔ ሩታ ጋር ነው የምሆነው። እኔ ሩታና ሉሊ ጋር ነው የምሆነው። ሌላ የምናገረው ነገር አለ ትነግሪኛለሽ ወይስ ልንገራቸው ምናምን ማለት አብርሽን ቡዜ የት ነሽ? ቡዜ የት ነሽ? የት ነሽ? ማርያምን ቡዜ የት ነሽ? ወንድምሽን ተበልተሻል። አብርሽን ተበልተናል። ከምሬንም ነግራችሁ አብርሽን በመተት ተበልተናል። አብርሽ ድምፁ እንደዚህ አይደለም። አብርሽ እንደዚህ አይነት ድምፅ የለውም። አብርሽ ድምፁ ተዘጋግቷል። የሚናገረውን እንኳን አያውቅም። በቃ ራሱን ስቷል። ራሱን አደንዝዘውታል። ምን አይነት ነገር ነው የምናገረው? ምንድን ነው የሚለውን ነገር አያውቅም። ከመቼ ጀምሮ ነው አብርሽ እቺ በቃ ምድር ምንድን ነው ተጭሮ ይዋጠኝ ሩታን ባገባ ከሩታ ጋር ብሆን ብሎ የማለ ሰው እንዴት ነው ዛሬ በ3 ቀን አፍና እንደዚህ ያደረገችው? ቡዜ አሁን ነው መሮጥ ያለብሽ። አሁን ነው መሮጥ ያለብሽ ቡዜ። እግዚአብሔርን አሁን ነው መሮጥ ያለብሽ። ትናንት ቤት ውስጥ የሉም። ገባችሁ? አብርሽን ጭስ ውስጥ አድርጋ እሷና ኤፍሬም ውጭ ላይ የነበሩ። ቡዜ ሄዳለች። አብርሽ እኮ ዛሬ ሄዱ መጥቶ አውጥተውት እኮ ሐኪም ቤት ቆይቶ ምናምን አሁን እኮ ራሱን ትንሽ ለማወቅ እንትን ሲል በቃ ወደ እነሱ እየሮጠ ሄደ። ወደ ሩታ እየሮጠ ሄደ። በቃ እንግዲህ በኋላ እኔ ያሳዘነችኝ ሄርሜላ እራሷን ስታ ነው የወደቀችው። ሄርሜላ እራሷን ስታ ወድቃለች። ገባችሁ? ነገ ያለውን ቪዲዮ ታዩታላችሁ፣ ፓርቶቱ ማለት ነው። ሩታ ግን አይለፍልሽ፣ ከምር አይለፍልሽ። ሁሌ ለማኝ እንደሆንሽ ኑሪ። ሁሌ ፍቅር እንደለመንሽ፣ ለፍቅር እንዳለቀሽ፣ ለፍቅር እንደተንከለከልሽ ኑሪ። ሌላ ምንም አልልሽም። አብርሽ እንግዲህ መመለስ ካለበት ከጸበል ምንም ብላችሁ ቡዜ ሩጣ የምታስመልስ ከሆነ ይመለሳል። ያለዛ አብርሽ እንግዲህ በኋላ አብርሽ አይደለም፣ እብድ ነው። ከምሬ ነው የምነግራችሁ። አብርሽ አይደለም እንግዲህ በኋላ። ከዛሬ ጀምሮ ቡዜ የሆነ ነገር ካላደረገች፣ ይሄ ልጅ የሆነ ነገር አድርጋ ወደ ሆነ ነገር ወስዳ የሆነ ነገር ካልተደረገለት፣ አብርሽ ጸበል ካልተወሰደ፣ ይሄ ነገር ካልተመለሰለት፣ ይሄ እንደዚህ የደነዘዘው ነገር ራሱን ካልሆነ፣ ይሄ እጽ አደንዝዞታልና ራሱን ካልሆነ አብርሽ አይደለም እንግዲህ በኋላ። ከምሬንም ነግራችሁ ፎቶና የሆነ ፊዚካሊ ስታዩት አብርሽ እንደሆነ እንጂ ውስጡ ምኑ ነገር አብርሽ አይደለም። አያሳዝንም? ይሄ ያላስለቀሰ ምን ሊያስለቅስ ይችላል? ቤተሰብ
24 ሰዓት ሙሉ በጭስ እያፈነች መከራ ዶሮ ጥቁር ዶሮ ምናምን ጥቁር ፍየል ምናምን እያደረገች 24 ሰዓት እዛ እያጨሰችበት ነው የሰነበት ነው የተባለ። ስለዚህ እውነት ሆነ፣ በቃ እውነት ሆነ፣ እውነት ሆነ። እናንተ እየታሰማላችሁ እናንተ እየታቃችሁ ነው እንደዚህ የምትሆኑ ምናምን ስትሉ የነበራችሁ ሰዎች አልፈልግም ብሎ እምቢ ያላትን ወርቅ በባለፈው ያሰረችበትን የአንገት ሀብል አሳሰረችው። ድምፁ በጭስ የታፈነ ድምፅ፣ ጭስ መከራውን ሲሳቃይ የሰነበተ ድምፅ። እስቡት። አይኑ እንዴት እንደቀላ፣ ፊቱ እንዴት እንዳበጠ። አይኑ የአብርሽ አይን ይሄ ነው። የቻይና አይን እኮ ነው የሚመስለው። የአብርሽ አይን እንደዚህ ነው እንዴ? የአብርሽ አይን እንደዚህ ነው ወይ? አይኑ እንደዚህ አይነት ነው ወይ? ንገሩኝ እስኪ። እንደዚህ ነው እንዴ የአብርሽ አይን? ፊቱ እንደዚህ ነው እንዴ? ምንድነው የሆነው? ምንድነው የሆነው? ሄርሚ አይዞሽ፣ ተረጋጊ። ቡዜም